ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። እንግዲህ ይሄ ቪዲዮ የሚሆነው ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ለዚህ ቻናል አዲስ የሆናችሁ ሰዎች በየሳምንቱ የኔን ዊኬንድ አናሊሲስ እዚህ ጋር ሼር አደርጋችኋለሁ። በሚመጣው ሳምንት የምጠብቀውን የኔን ፋንዳሜንታል አናሊሲስ ኤንድ ቴክኒካል አናሊሲስ እዚህ ጋር የማሳያችሁ ይሆናል። ትሬድ እያደረጋችሁ ያላችሁ ሰዎች፣ ትሬዲንግ ላይ ኢንተረስትድ የሆናችሁ ሰዎች እነዚህ ቪዲዮዎች ይጠቅማችኋል ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ በማድረግ ጀምሩ። ጋይስ እንግዲህ ዲሴምበር ላይ እኔ ትሬድ እያደረኩኝ አልነበረም፣ ብሬክ እየወሰድኩኝ ነበረ። ላስት 2025 ዲሴምበር ላይ ዊኬንድ አናሊሲስ ቪዲዮዎች አልሰራሁላችሁም ነበረ። እንግዲህ 2026ን ጀምረናል ኤንድ ላስት ዊክ ላይ ከብሬክ እየተመለስኩኝ ስለነበረ ራሴን ከማርኬቱ ጋር አፕዴት ለማድረግ እየሞከርኩኝ ነበረ። ከሚመጣው ሳምንት ጀምሮ አክቲቭሊ ትሬድ ማድረግ ጀምራለሁኝ። እንግዲህ የሚመጣውን ሳምንት አናሊሲስ እዚህ ላይ እንሰራለን ማለት ነው። አይ ሆፕ ብዙዎቻችሁን ይጠቅማችኋል ብዬ እንደምታውቁት ደግሞ ብር ፎሬክስ ላይቭ ትሬዲንግ ቲም አለን። የተወሰኑ ሰዎች የዚህ ቲም አባል ናቸው። ከነዚህ ሰዎች ጋር ሬጉላርሊ ላይቭ ሴሽኖች አሉን። ስለ ማርኬት ዲስከስ እናደርጋለን፣ ትሬዶች እንወስዳለን። ብዙዎቻችሁ እየጠየቃችሁኝ ነበር የዚህ ቲም አባል ለመሆን። እንግዲህ በተወሰነ ደግሞ የዚህን ቲም አባላትን ለመጨመር አሁን ወስነናል። ጊዜው ያላችሁ ሰዎች ስፔሲፊካሊ ጊዜው ያላችሁ ሰዎች፣ ምክንያቱም ላይቭ ሴሽኖች የሚሆኑት አክቲቭ ማርኬት ሃወር ላይ ነው። ቀን ነው የሚሆኑት። ለዚህ ጊዜው ያላችሁ ሰዎች፣ ዴዲኬትድ ሆናችሁ መሳተፍ የምትችሉ ሰዎች አፕላይ ማድረግ ትችላላችሁ፣ ለዚህ ላይቭ ትሬዲንግ ቲም ማለት ነው። አፕላይ ለማድረግ ዲስክሪፕሽን ላይ ሊንክ አለላችሁ። እሱን ፎርም በመሙላት አፕላይ ማድረግ ትችላላችሁ። ምንም አይነት ክፍያ አያስፈልግም። በነፃ ነው ጆይን የምታደርጉት። ነገር ግን ዴዲኬትድ የሆነና ጊዜ ያለው ሰው ላይቭ ሴሽኖቻችን አቴንድ የሚያደርግ ኤንድ ደግሞ ከግሩፕ ጋር ኢንተራክት የሚያደርግ ብቻ ሰው ነው የምንፈልገው። ፕሊዝ ጊዜ ከሌላችሁ አፕላይ አታርጉ። የምንቀበለው ጀስት አቴንድ ማድረግ የሚችል ብቻ ሰው ስለሆነ ማለት ነው። ይሄን ካልኳችሁ እንግዲህ አሁን ወደ ቻርቶቻችን ኒድ። እንደተለመደው የጎልድን ዊኬንድ አናሊሲስ ነው የምንሰራው። በመጀመሪያ የፋንዳሜንታል አናሊሲሶቻችን አፕዴት እናደርጋለን። ከዛ ቴክኒካሎቻችን እናወራለን። Let's go to the charts. Guys, እንደተለመደው ከዴሊ ቻርታችን ጀምርና ቶፕ ዳውን አናሊሲስ 15 ሚኒት ቻርት ድረስ ነው የምንወርደው። እዚህ ጋር ስናይ ኦቨርቪው ዴሊ ስትራክቸራችንን ስናይ እንደምታዩት ጎልድ ፌርሊ ቡሊሽ የሆነ ማርኬት ላይ ነው ያለው። ጥሩ ቡሊሽ የሆነ ማርኬት ላይ ነው ያለው። ኤንድ ዲሴምበር 22 ላይ ስፔሲፊካሊ ኦል ታይም ሃይ ሰርቶ የነበረውን ሰብሮ ነበረ። ከዛ ላይ የተወሰነ ወደ ላይ ከጨመረ በኋላ የዲሴምበር መጨረሻዎቹ ላይ ደግሞ የተወሰነ ሪትሬስ ማድረግ ጀምሮ እናየዋለን። አሁን አዲሱ ዓመት ከጀመረ በኋላ የተወሰነ ቡሊሽ ሴንቲመንት አለው። ወደ ላይ ደግሞ መልሶ እየወጣ እናየዋለን። አሁን ክሎዝ ቱ ዘ ሪሰንት ኦል ታይም ሃይ ነው ማርኬቱ ያለው ማለት ነው። የላስት ዊክ ሪያክሽናችንን ብቻ እና ምን ፈጠረው የሚለውን ለማየት እንሞክር። ላስት ዊክ ላይ የነበረው ሜጀር ኢቨንት ምንድነው? ኤንኤፍፒ ሪሊዝ መደረጉ ነው። ኤንኤፍፒ ኤክስፔክት ከተደረገው ቀንሶ ነው የወጣው። ለዚህ እዚህ ጋር ብናይ ኤንኤፍፒ ኤክስፔክት የተደረገው 66,000 ነበረ። ነገር ግን የወጣው 50,000 ሆኖ ነው የወጣው ማለት ነው። ቀንሷል ማለት ነው። ከዚህ በተቃራኒው ግን እንደምታዩት አንኢምፕሎይመንት ሬትም 4.5 ኤክስፔክት ተደርጎ ቀንሶ ነው የወጣው 4.4። አንኢምፕሎይመንት ክሌምም 213,000 ተጠብቆ የወጣው 208,000 ነው። ይሄ ማለት ከኢኮኖሚ ላይ የሚያሳየው ምንድነው? ብዙ ጆብ አልተፈጠረም። ነገር ግን ደግሞ ብዙ የተባረረ ሰውም ብዙ ስራ አጥ ሰውም አልነበረም ማለት ነው። የተጠበቀው ስራ አጥ ሰው ቀንሶ ነው የወጣው ማለት ነው። ለዚህ ይሄ ብዙ የሚባረር ሰው የለም፣ ብዙ የተፈጠረም ጆብ የለም። ለዚህ ማርኬቱ ላይ የተወሰነ ባላንስ አድርገው ኦኬ የነበረ ማርኬት ነው ማለት ነው። እንደተፈራው የሆነ አልነበረም ማለት ነው። ይሄ ደግሞ ለዩኤስዲ ስትሬንግዝን ሰጥቶት ነበረ። ይሄ ዳታ ከወጣ በኋላም ደግሞ ኔክስት ፌድ ሚቲንግ ላይ ሲጠበቅ የነበረው ኢንተረስት ሬት አሰምሽን በጣም ጨምሮ ነበረ። ሲኤምኢ ዎች ግሩፕ ላይ ሄደን ብናይ ኢንተረስት ሬት አሰምሽኑ ኔክስት ፖዝ የሚለው 95% ደርሷል ማለት ነው። ማርኬቱ ኤክስፔክት እያደረገ ያለው አሁን ሌት ጃንዋሪ ላይ ያለው ፌድ ሚቲንግ ላይ ኢንተረስት ሬት ፖዝ እንዲደረግ ነው 95% ፕሮባቢሊቲ ብሎ ኤክስፔክት እያደረገ ያለው ማለት ነው። ይሄ ላስት ዊክ ከነበረው ሲግኒፊካንትሊ ነው የጨመረው። ይሄ ደግሞ ለዩኤስዲ ስትሬንግዝን ሰጥቶት ነበረ ማለት ነው። ከሌሎች ከረንሲዎች አንጻር ብናየው ለምሳሌ ዩኤስዲ ዩሮን ብናይ
እንደምታዩት USD በደንብ ፐርፎርም አድርጎ ነበር ላስት ዊክ ላይ ከዩሮ አንፃር USD እየጨመረ ነበር። እዚህ ጋር ከJPY አንፃርም ብናየው USD ከJPY አንፃር በደንብ ፐርፎርም እያደረገ ነበረ ማለት ነው። ይሄ ግን ከጎልድ አንፃር ትሩ አልነበረም። ምንም USD ስትሮንግ የሆነ ቢመጣ ጎልድ ከUSD አንፃር በደንብ ስትሮንግ ሆኖ ነበረ። ለዚህ ጎልድ እየጨመረ ነበረ። እንዳወራነው USD እየጨመረ ነው፣ ጎልድ ግን የተሻለ እየጨመረ ስለነበረ እንደምናየው ቡሊሽ ማርኬት ሆኖ ነበረ ማለት ነው። ለዚህ ደግሞ እንደ ኮዝ የሚታሰበው ነገር አሁን እንደምናውቀው ጂኦፖለቲካል ቴንሽን እየመጣ ነው ማርኬቱ ላይ። ይሄ ጂኦፖለቲካል ቴንሽን የቬንዙዌላውን ጉዳይ እናውቃለን። ሌላ ደግሞ አሁን ኢሚነንት ዋር ተብሎ እየታሰበ ያለ በኢራንና ላይክ US እስራኤል ጦርነት ይኖራል ተብሎ እየታሰበ ነው። እንዲህ አይነት ጂኦፖለቲካል ቴንሽኖች ደግሞ ለጎልድ ፌቨር ያደርጋሉ። ጎልድ ከዛ አንፃር እየጨመረ ነው ማለት ነው። በሚመጣው ሳምንት ላይ ግን የተወሰነ ፉክክር በሁለቱ መሃል ሊኖር እንደሚችል ኤክስፔክት እናደርጋለን። ምክንያቱም USDም እየጨመረ ነው፣ ጎልድ ደግሞ ይሄን ሞመንተሙን ይዞ መቀጠል አለበት ተፎካክሮ ለመሄድ ማለት ነው። ሌላ ኔክስት ዊክ ላይ ሚድ ዊክ ላይ CPI ሪዛልት አለን። CPI በነበረው 2.7 ይቀጥላል ተብሎ ነው የታሰበው። ነገር ግን ኤኒ ቼንጅ የሚኖር ከሆነ ይሄን ቢያዛችንን አፌክት ሊያደርግ ይችላል ማለት ነው። we have to see that ማለት ነው። ስለ ፋንዳሜንታላችን ይሄን ካልን ሌትስ አፕዴት አወርሰልቭስ እና ቴክኒካሎቻችንን ደግሞ ቴክኒካል ፖይንት ኦፍ ቪውዎቻችንን እንደምናየው ዴይሊ ቻርታችን ላይ አሁን ፋንዳሜንታሊ እንዳየነው ስትሮንግ የሆነ አፕዋርድ ሞመንተም ነው ያለው። ሃየር ሃዮች እየተሰበሩ ነው። አሁንም ጎልድ ያለው ወደ ሃየር ሃዩ አካባቢ ወደ ኦል ታይም ሃዩ አካባቢ ነው ያለው ማለት ነው። ፎርዋርዳችን ላይ ወርደን ስናይ ላስት ዲሴምበር መጨረሻ አካባቢ ላይ የተወሰነ ጎልድ ሪትሬስ አድርጎ ነበረ። ከዛ በኋላ ወደ ላይ መውጣት ጀምሯል። ይህን ወደ ላይ ሲወጣ ሁለት ቡሊሽ ኦርደር ብሎኮችን ሰርቶልናል። አንድ እዚሽ ጋር ቤዝ አርጓት የተነሳው ፎርወርድ ቡሊሽ ኦርደር ብሎክ አለን። ሁለተኛ ደግሞ የከረንት ዊኩ ኢምፐልስ ላይ አናዘር ፎርወርድ ቡሊሽ ኦርደር ብሎክ አለን። እታች ሌላ ፎርወርድ ቡሊሽ ኦርደር ብሎክ አለን። እንደምታዩት ኦል ታይም ሃዩን ሰብሮ ከመሄዱ በፊት የፈጠራት ቡሊሽ ኦርደር ብሎክ ማለት ናት። ዘን ሌት ዲሴምበር ላይ ሪትሬስ ወደ ታች ማድረግ ሲጀምር ቤዝ ያደረገባትና የነካት እቺን ነው እንደምታዩት ወደ ታች ወረደ። ከዛ ላይ ኦል ታይም ሃዩን ሊሰብር ሲል የተነሳባት ኦርደር ብሎክ ላይ እሷን ታፕ አረገ። ከዛ በኋላ ነው አሁኑ ኢምፐልስ የጀመረው ማለት ነው። እዚህ ጋር ስትሮንግ የሆነ ሪአክት የተደረገበት ኦርደር ብሎክ አለን። ከዛ በኋላ አዲሱ ደግሞ የጃንዋሪ ኢምፐልስ ሲጀምር የሰራቸው ሁለት ቡሊሽ ኦርደር ብሎኮች እዚህና እዚህ ጋር አሉን ማለት ነው። ዘን ወደ ዋን አወራችን እንሂድ እስቲ። ዋን አወር ላይ ስናይ ደግሞ የአሁኑ ስትራክቸር ሞር ማግኒፋይድ ሆኖ ይታየናል። አሁን ዋን አወር ኢምፐልስ ላይ ጎልዱን እናየዋለን ማለት ነው። እዚች ጋር ቅድም ያወራናት ፎርወርድ ቡሊሽ ኦርደር ብሎክ አለች። የአሁኗ ፎርወርድ ቡሊሽ ኦርደር ብሎክ ደግሞ አዲስ የተሰራችው እዚህ ጋር አለች። ሌላ ግን ኢምፖርታንት የሆነ ላስት ዊክ ላይ የነበረን ዋን አወር ቡሊሽ ኦርደር ብሎክ እዚህ ጋር አለ። እንደምታዩት ይሄን ስትራክቸር ሰበረ ጎልድ። ከዛ በኋላ እቺኛዋን ስትራክቸር ከመስበሩ በፊት የተሰራች ዋን አወር ቡሊሽ ኦርደር ብሎክ አለች። እቺን ደግሞ ማርኬቱ ሪአክት አድርጎባት እናያለን። ማርኬት ሲመለስ እቺን ታፕ አድርጎ ነው አዲስ ዋን አወር ቡሊሽ ኦርደር ብሎክ ክሬት አድርጎ ይሄንን ሃይ ሰብሮ የሄደው ማለት ነው። ኤንድ አሁን ማርኬቱ ደግሞ እየገሰገሰ ያለው እዚህ ጋር ያለው ኦል ታይም ሃይ ያለው አካባቢ ላይ እየገሰገሰ ነው ማለት ነው። ወደ 15 ሚኒታችን እንውረድና 15 ሚኒታችን ላይ ስንወርድ ማርኬት ሪትሬስ እያደረገ ነበረ። ሪትሬስ ሲያደርግ እዚህ ጋር 15 ሚኒት ቡሊሽ ኦርደር ብሎክ ነበረችን፣ እሷን ታፕ አደረገ። ዘን ኢት ሙቭስ አፕ። ከዛ በኋላ ተመልሶ ሲመጣ እዚህ ጋር ያለው ዋን አወር ቡሊሽ ኦርደር ብሎካችን ላይ ደረሰ። ይሄን ታፕ አደረገ። ኢት ጎዝ አፕ we have a forward bullish order block እዚህ ጋር ዘን የተወሰነ ኮንሶሊዴት አርጎ አርብ ዕለት ፑሽ አርጎ ሲነሳ አንድ አዲስ 15 ሚኒት ቡሊሽ ኦርደር ብሎክ እዚህ ጋር ሰርቶልናል ማለት ነው። ባለን አሰምሽን ኔክስት ዊክ ላይ የተወሰነ ፉክክር ሊኖር ይችላል በጎልድ እና በዩኤስዲ መሃል ብያቸዋለሁ። የተወሰነ ኮሬክሽን ጠብቃለሁ USD ላይ። ኮሬክት ካረገ ሞስት ፕሮባብሊ እዚች 15 ሚኒት ቡሊሽ ላይ ጠብቀዋለሁ። እዚች 15 ሚኒት ቡሊሽ ኦርደር ብሎክ ላይ ከዚች ጋር ታፕ አድርጎ መልሶ ቡሊሽ ሞመንተሙን ሊቀጥል ይችላል ብዬ አስባለሁ ማለት ነው። ነገር ግን ይሄን አፌክት ሊያደርግ የሚችል ነገር I want you to think CPI አለ። CPI ደግሞ ትልቅ ዳይሬክሽናል ቢያዝ ሊሰጠን ይችላል። ስትራክቸሮቻችንን ሊሰባብርና አዲስ ዳይሬክሽን ሊሰጥ ይችላል ማለት ነው። ኪፕ ኢን ማይንድ ዛት አዘርዋይዝ ዊኩን ጀነራሊ ቡሊሽ ጠብቀዋለሁ። ኮሬክሽን ግን ልናይበት የምንችለው ዊክ ይሆናል ማለት ነው። ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ ጻፉ ጋይስ። ይመቻችሁ። ሃቭ አ ናይስ ትሬዲንግ ዊክ። ኔክስት ዊክ ደግሞ እንገናኛለን።